ዛሬ ጄላችሁ የመጣሁት ሰው ያለ ክሬም ኬክ አይበላም። ፈጣሪ ሲቀጣኝ ጣልቃ ምገባው ማለት እደላችሁ ታላላው ምን እላለሁ። ደብረሲና ሃይ ስኩል ነበር። እዛ በእኔ የተነሳ 15 ቀን ትምህርት ቤት ተዘግቷል። ያቺ የኬኳና የጣፋጭ መውደዱ ጉዳይ ጤና ላይ እክል አልፈጠረም። እንዲያውም እስከዛሬ ድረስ ያኖረኝ እሱ ነው። አንዱ አማላጅ ማን እንደው ታውቃለህ? አዳነች ወልደ ገብርኤል። እንጀራ የበላኸው ለመጨረሻ ጊዜ 60 ቤቶች ውስጥ ነው አይደል? 69 ወይ 68 ጓደኛዬ የሆነውና ከጋጋጋ የሚጣላው በእድሜ አንመጣጠን ከምሸማቀቅ ለሰው ማውራት እንደዚህ ፊልም ላይ አለ ማውራ የለህበትም ብትለኝ ምን ነበር ብዬ በቅርቡ እንደውም እንግዱ የተሰኘ ቆንጆ ፊልም ላይ ቆንጆ ትወና ቆንጆ ፕሮዳክሽን ያየሁበት ፊልም ላይ አንተም ነግሰህ ነበር እዛ። መጨረሻ ላይ ኢህአዴግ እንደመጣ ነው የጫካ ፍርድ የሚባል ነገር ነበር በዛን ሰዓት። እንዲያውም አባዱላ አለበት ተብያለሁ። አሁን በቅርቡ ኃይለ ሥላሴን መንግስት ደርግ እንዲህ አድርገዋል እያለ ፍርድ ቤትም ሳያቀርባቸው ረሸናቸው። እናንተ ደግሞ አሁን መታችሁ የደርግን መንግስት ደግሞ እንዲህ አድርገዋል ብላችሁ ልትረሽኗቸው ነው። ነገ ጠዋት እኮ እናንተም እንደዚህ አድርገዋል ልትረሽኑ ነው። በጥንቃቄ አድምጡኝ። በመናገሻው እንጦጦ በቅርቡ የሆነ ነው። ጫወታ አዋቂ ወይ በአይቤክስ ሚዲያ። ሰላም ጤና ይስጥልኝ ውድ የአይቤክስ ሚዲያ ቤተሰቦች እንደምን አላችሁ? ዛሬ ጄላችሁ የመጣሁት ሰው አዲስ አበባ ሲመጣ ያለ ክሬም ኬክ አይበላም። መምህር ነው፣ ገራሚ ተዋናይ ነው። ጋሽ አሰፋ የዛሬ የጨዋታ አዋቂ እንግዳችን ነው። ጋሽ አሴ ወይ እንኳን ደህና መጣ። እንኳን ደህና ቆየ። አክብረህን ስለመጣ በአይቤክስ ሚዲያ ቤተሰቦች ስም ከልብ አመሰግናለሁ። እኔም አክብራችሁ ስለጠራችሁኝ እጅግ በጣም አመሰግናለሁ። ጋሽ አሴ እስኪ የት ተወለደ የታደገ የሚለውን ነገር እስቲ። የት እንደተወለድኩ ራሱ ግራ አጋቢ ነው። ያደግኩበትን አውቃለሁ። ቆይ ጋሽ አሴ ወደፊት ከመሄዳችን በፊት የት እንደተወለድኩ ግራ አጋቢ ነው። ከባድ ነገር ነው እኮ ያልከኝ። እኔ የሚመስለኝ ደብረ ብርሃን ጠባሴ የሚባል ካምፕ አለ፣ የጦር ካምፕ። እናቴ ምጥ ይዟት እዛ ገብተን እኔ ተወልጄ በሁለተኛው ቀን እንደዚህ ወደ አዲስ አበባ የመጣን ነበር የመሰለኝ። ከየት እንደመጣንም አትጠይቀኝ በዛን ሰዓት። አሁን ታላቅ እህቴ ደግሞ ስጠይቃት እዚህ ምንድን ነው ባቡር ጣቢያ የለም ለጋር፣ እዛ ጋር የጦር እንትኖች አሉ መኮንኖች ቤት፣ እዛ ነው የተወለድከው አለች። እናቴ የነገረችኝ ያንን ነው። ስለዚህ የትውልድ ቦታ ብዬ የምሞላው ደብረ ብርሃን ጠባሴ ብዬ ነበር። አሁንም እንደዛ ነው የሚታወቀው። እና ግራ አጋቢ ነው ያልኩህ ይሄንን ነው። ለምንድን ነው ግን ግራ አጋባው? ማለት ማዘር አያስታውሱትም በወቅቱ የተፈጠረው ነገር? ማዘር ያለችኝ ይሄን ነው። ታላቄቴ አሁን በቅርቡ ነው የጠየቅኳት እና በዛ አመኜ ፎርም ሁሉ ስትሞላ የትውልድ ቦታ ደብረ ብርሃን ጠባሴ ነበር እንለው። ያው ኢትዮጵያ ነው ጠባሴ። በቃ ኢትዮጵያ ያው ነው። እንዴት ነው እስቲ የልጅነት አስተዳደግ በምን አይነት መንገድ ነው ያደግከው? እስኪ ስለሱ እንጫወት። እኔ እንግዲህ አብዛኛው ፍቼ ኖር ያለው በህፃንነቴ ሰላሌ ፍቼ። እዛም ደግሞ መንጠራጦር ካምፕ ነበር። እሺ አጎቴ ጡረታ ከወጡ በኋላ ደግሞ ቤት ተከራይተው የኖሩበት አለ። ቤት ከሰሩ በኋላ ደግሞ የኖሩበት አለ ኮማንዶ ጣቢያ የሚባል እዛ ኖር ያለው እስከ አንደኛ ክፍል እዛ ነው የተማርኩት። አንደኛ ክፍል ወድቄ እያለቀስኩ ሰርቲፊኬትን ቀድጄ ሄጄ ክረምት ላይ ደግሞ ኮማንዶ ጣቢያ ደግሞ እንደገና ያስተምራሉ የክረምት ትምህርት። እዛ ደግሞ ሶስተኛ ክፍል አለፍኩ ደብል። እዚያ አንደኛ ክፍል ወድቄ ዋናው መደበኛው ላይ በበጋው የወደኩትን በክረምቱ ሶስተኛ ክፍል አልፌ ወዲያው ወደ አዲስ አበባ አንደኛ ክፍል ወደ 3 ደብል እኮ ይቻላል ድሮ። ደብል ብቻ ሳይሆን ሁለት ደብል ነው። ሁለት ደብል። ከዛ አዲስ አበባ ገባን። ሰራት ምንድነው
7ኛ አካባቢ አብዛኛው ሶዶ ጉራጌዎች ያሉበት እናቴ እዛ ገባች። እዛ ደግሞ አንዱን ሴሚስተር አንዱ ትምህርት ቤት በቀለ ወያ፣ ተስፋ ኮኮ ምናምን ይባሉ አሉ። አንዳንድ ሴሚስተር ነው የማርላቸው። ለምን? ዱርዬ ሆኜ ማለት ከልጆች ጋር ዝም ብዬ መዞር ነው። ግን በትምህርቴ ጎበዝ ነኝ በዛም ሰዓት ማለት ነው። የራስ መጽሐፍ ማንበብ እወዳለሁ። የተገዛልኝ አነባለሁ ምናምን። ከዛ የክርስትና አባቴ ሻለቃ ወንድማገኘው ስለሽ ይባላሉ። የእሳቸው ባለቤት ወይዘሮ ቢሹ ለማ ይባላሉ። አዲስ አበባ መምጣታቸው ሰምተን ሂድ ጠይቃቸው ተባሉ። ጠይቃቸው ገርድንትን ጎላ ሰፈር እዛ የርኩኝ። ከኔ ጋር ሂድ እንሂድ አሉኝ ሸዋሮቢት። እሺ ብዬን ለማዘሬ ነግሬ ሄጃለሁ ብዬ በማግስቱ ተሳፍረን ሸዋሮቢት ገባ። ሸዋሮቢት 6ኛ ክፍል ገባ። ከ3ኛ ያልጨረስኩት ምንድን ነው ማለት ፈተና አለ ያኔ። በፈተና ነው። ስንተኛ ክፍል ሲባል 6ኛ አልኳቸው። አማርኛ፣ እንግሊዝኛ፣ ህብረት ይሁን እንደዚህ ፈተና አለ። ተፈተው ነቅንቄው 6ኛ ክፍል ከ1 ወደ 3 4ኛ እና 5ኛ ክፍል አልተማርኩም። 6 ገባሁ። ሚኒስትሪ ያለ ያኔ 6ኛ ክፍል ሚኒስትሪ 90 ምናምን አልሆን አላውቅም ብዬ 7ኛ ክፍል ገባሁ። 7ኛው ጎበዝ ተማሪ ነን። ከዛ ነው። በስንት ዓመት ጨረስክ ማለት ነው ትምህርት? እንግዲህ 2 ዓመት ትቀንሳለህ። 4 አብዛኛው 3ንም የባከነ ነው። ዝም ብሎ ነው እንትን ያለው። ግን አነባለሁ በቃ መጽሐፍ። እንዴት ነው የጉርምስናስ ወቅት እንዴት ነበር? አስቸጋሪ ነው የምንለው ወይስ ምን አይነት ነበረ? ጉርምስናዬ ቤት ጨዋ ነኝ። ቤት አሁን እሱን አባቴ ነው ያሳደጉኝ። ጨዋ ነኝ፣ ምንም አልነገርም። ስወጣ ግን በቃ ያው መጣላት ምን ማለት የምጣላውን በሪዝን ነው። እጣላለሁ ምን እላለሁ። ደብረሲና ሃይ ስኩል ነበር። እዛ በእኔ የተነሳ 15 ቀን ትምህርት ቤት ተዘግቷል። ምን አድርገ? አንዷ ሚስጥር ነው። ቆንጆ የክርስትና አባቴ ልጅ ያለ ሳሙኤል ወንድማገኘው ይባል። እሱን ትጠይቀዋለች። ቦይፍሬንድነት እወድሃለሁ ብላ አማላጅ ሁሉ ልካለች። ሰዓት የተገዛለት ሁሉ ሮመር ሰዓት ገዝታ የሀብታም ልጅ ነች። በስታ ሁሉ እንትን ብለዋለች። እኛ ሁሉ አማላጅ ሆንን። ሌሎች ሴቶች በአማላጅነት ይመጣሉ። አንዱ አማላጅ ማን እንደው ታውቃለህ? አዳነች ወልደ ገብርኤል እዛ ነበረች። አዲ ተዋናይዋ ደብረሲና ትማር ነበር። እኔ በአንድ ክፍል እበልጣቸዋለሁ። እነሱ ሲመጡ ለካም ይፈልጓቸዋል። ቆንጆ ነበረች። እሷን ፈላጊ። እሷ የምታውቀው ነገር የለም። የኛ ቤት በሙሉ ተከቧል። በቃ በሰራዊት ስንወጣ ተከቧል። ምንድን ነው ምናምን በመሀላቸው እንለፋለኝ። አንዱ በመሀላቸው በጥሰን ይሄድ ነው። ስዩም የሽጥላ ይባላል። ደፋር ልጅ ነው። ለምንም ነገር ኬርለስ ይሆነ መንጃ ፈቃድ ሳይኖረው የሰው ትራክተር አስነስቶ 3 ኪሎ ሜትር ሄዶ ተመልሶ አመጥቷል። ደፋር ልጅ ነው። እኔም እሱን ተማምኜ አልፈን ሄድን። ከዛ ራት እየበላን እያለን ከወንድሜ ጋር በልተን ልክ በፎጣ ታጥበህ ጠርጋለህ። አንዱ ከዚህ ሲል እያልክ ያው አዲስ አበባ ፊልም ማየት ጥሩ ነው። የህንድ ፊልም ሽል እያልኩ ሌሎች መጡና ከነሱ ጋር መጨረሻ ላይ ማታ ኃይለኛ ረብሻ። ይሄ ሁሉ ጸብ የተነሳው በዛች ልጅ ምክንያት? በዛች ልጅ እሷም በማታውቀው ይባል፣ እኛም ከእሷ ጋር በምንም እንትን በሌለን ይሄ ተፈጠረ። ከዛ በኋላ 15 ቀን ትምህርት ቤቱ እንዲዘጋ ተደረገ። ልጆቹ ከቤታቸው እንዳይወጡ ሁሉ አደረግናቸው። ይሄ የጉርምስና ወቅት ነው። ከአስተማሪ ጋር ሁሉ ትጣላል። ገባህ? የጉርምስና ወጣትነት በጣም መጥፎ ነው። ለዚህ ነው ተማሪዎቼን ረባሽ ተማሪ ካለ ጸጉሩን እያሻሸሁ መግራት ነው እንጂ እንደዚህ መደብደብ አለ። ወደ እሱ ልመጣለን። እንግሊዝ መምህር ነበርክ? በፊት አማርኛ አስተማሪ ነበር። 20 ዓመት አማርኛ አስተማርኩ። ከዛ ደግሞ ምንድነው ቅድስት ማርያም ተልእኮ ትምህርት አለ አይደለም? የርቀት ትምህርት እሱን ተማርኩና እንግሊዝኛ ገባሁ። በዛ ዓመት በነበረ 2002 ይሁን 2000 ምናምን አላስታውሰው አንደኛ ነው የወጣሁት በመላው ኢትዮጵያ ከተልእኮዎች። እንዲያውም ዋንጫ ተሸላሚ የደረሱብህ የለም ማለት
እኔ ለሽልማቱ ዋንጫ ስጠብቅ ሜዳሊያ ምናምን ነው የተሸለምኩት። በኋላ ለምን ስል ሬጉላር አላቸው ቅድስት ማርያም ሸበሌ ጋር ለካ የሚሸለመው ሬጉላር ተማሪ ነው እንጂ የተልእኮ አይሸለም። ታዲያ ነግረኝም ነበር አልኳቸው እና ሁለተኛ ወጣሁ ማለት ነው በዛ የተነሳ። ከዛ በኋላ ነው የእንግሊዝኛ መምህር ሆንከው? ከዛ በኋላ እንግሊዝኛ ሆንኩኝ። ዲግሪን ደግሞ ወሎ ዩኒቨርሲቲ ተማርኩና አሁንም ቀጠልኩበት በሃይስኩል መምህርነት። በፊትም አማርኛ አስተማሪ ሆኜ እንግሊዝኛ ማስተማር ጀምሬያለሁ። አስተማሪ ችግር ሲፈጥር ብዙ ጊዜ መምህራን ሰዎች በመምህር ህይወት ውስጥ ያለፉ ሰዎች በጣም ልክ እንደ አዲክትር ነው ይላሉ። ይሄ አይለቅም ከደም ውስጥ አይወጣም ይባላልና እንዴት መምህርነት? አዎ እንዴት ማለት እሱን አሁን በጣም ሱስን አስታግሰ በጣም እንዴት አሁን እዚህ ሙያ ላይ ልትሆን ቻለ? የኔ ሁለተኛው ሱስ ስላለን ሁለተኛው ሱስ ድራማ ቲያትር። እዚህ ጋር አስተምራለሁ፣ እዚህ ጋር ደግሞ ድራማ ወጣቶችን እየሰበሰብኩ ድራማ እሰራለሁ። ለምሳሌ የፖሊስ አባላት ነበሩ ባሌ፣ ከመምህራን ከምን እያስገባን ድርሰት እየጻፍኩኝ እንሰራለን። በቅዳሜና እሑድ ወይም ደግሞ ቫኬሽን ይሆን የለም የዛን ጊዜ የክፍለ ሀገሩ እየዞርን እንሰራለን እንጂ የትም ቦታ ከመምህርነት ውጭ ጠይቄም አላቅም። አንዱ እንዲያውም ኤንጂኦ ትገባለሁ ወይ ሱሉልታ አካባቢ አለኝ። ድሮ እኛ ሱፐርቫይዘር የነበረ ኤንጂኦ ገብተው አይ አላደርገውም ማለት ከመምህርነት ውጭ እና በአስተማሪነት ነው የቀጠልኩት። የምር ሱስ አለው ግን ማስተማር የለውም። ብዙዎቹ አይወዱትም አይደለም። እኔ ግን ወድጄው ስለገባሁ ቁጭ ብዬ ሳስተምር ደስ ይለኛል። ፈተና ሳወጣ ደስ ይለኛል። ነገ ማስተምረውን ቁጭ ብዬ ሲዘጋጅ ሊነጋ ይችላል። መጽሐፉ ላይ አይደለም ዲፔንድ መሆኑ። ብዙ ጊዜ የተለያየ ሪፈራንስ መጽሐፎች እየፈለኩ ከዛ ነው የማወጣው። በምን መንገድ ነበረ ያኔ በምታስተምርበት ሰዓት ተማሪዎችን የምትገራቸው? በጣም ርባሽም ቢሆን ከወላጅ ቀጥሎ መምህር ነው አይደለም። ተማሪ ደግሞ መምህር ያከብራል። መምህር የሚደበድበው መምህር ሊጠላ ይችላል። ጸጉሩን እያሻሸ የጸጉር መስተካከያ እየሰጠኸው ችግሩን ተረድተህ ችግሩን ካደረገው ማንም አይደብሽም። ማንም ገባህ? በዚህ መንገድ ነው እንትን ማደርጋቸው። ሁለተኛ አማርኛ አስተማሪ ስለሆንኩኝ አርብ አሁን እኔ መጽሐፍ ጋር ግንኙነት የለኝም። ገባህ? አርብ ድራማ ነው የማነብላቸው። አማርኛ አይደለም የአማርኛ ድራማ። ጸጋዬ ገብረመድኅን ሀሁ በ6 ወር፣ እናት ዓለም ጠኑ፣ የተለያዩ ልቦለዶች አሉ። የራሴን ድርሰት ራሳቸውን ደግሞ ገጥመው እንዲመጡ አደርጋቸዋለሁ። አሪፍ ግጥም ይገጥማሉ። ስለዚህ አርብ ዕለት አሁን 4 ሰዓት ላይ እረፍት አይደለም ልክ 4 ከሩብ ላይ ከመሆኑ በፊት ሳይደወሉ እኮ ነው መጥተው ቲቸር ተደውሏል እኮ ንግባ ይሉኛል። የሚቀጥሉት ፔሪዶች ለምን አርብ ነው፣ ድራማ ነው የማነብላቸው ነው፣ ምን የምለው ነው። ስለዚህ በጣም ይወዱታል። በዛም ብዙዎቹ ደራሲዎች ሊሆኑ ይችላሉ። የማንበብ ፍቅር ያድርባቸው። ለምሳሌ ፊቼ በነበርኩበት ሰዓት መጽሐፍ አውሳቸዋለሁ፣ የሚነበብ መጽሐፍ። ከዛ ሲሰለቸኝ ለምን አንድ ክፍል አትሰጡኝም ብዬ ፊቼ ሃይስኩል አንድ ክፍል ሰጡኝ። የራሴን ሼልፍ ላይ ያለው መጽሐፍ በሙሉ እዛ አስገባው። በአጋጣሚ አበበ ወልደ ማርያም የሚባል አሁን ነፍሱን ይማረው ሞቷል። አሰላ ሂደው የሲኒማ ራስ ስራ አስኪያጅ የነበረ ነው። የእሱ መጽሐፍ በካርቱን እኔ ይዤለት የመጣሁት ቀድሜ ተዛውሬ ስለነበር ከባሌ የእሱን መጽሐፍ እንዳለ ነው ያስገባው። ከዛ እረፍት ሰዓት ላይ አወሳቸዋለሁ 8 እያደረጉ ላይብረሪ እዛው አንቦ አይጨርስም ማለት ነው። ሰዓትም አይበቃ ቤታቸው እንዲያነቡ የራሴን መጽሐፍ እየሰጠኋቸው እንትን ያደርጋሉ። 18 መጽሐፍ ነው የጠፋብኝ። እንደው ምን የተለየ ነገር ትዝ ይልሃል ጋሻሴ? በማስተማርና በማር እንትን ላይ ትዝ የሚለኝ ነገር ጥሩ አይደለም። በግልጽ ነው የምነግርህ። እኔ አንድ ዲሬክተር አንድን አስተማሪ በመጥፎ ነገር ሲሰድበው ወይም በመጥፎ ነገር ሲያዋድረው ካየው ከዛ ዲሬክተር ጋር ተጣል። በህይወቴ ከ2 ዳይሬክተር ነው በ40 ዓመት ከ2 ዳይሬክተር ጋር ተስማምቼ ኖርኩት። በምንድን ነው? እያንዳንዱ ነገር ደግሞ በእኔም አይደለም ወይም በእኔ አጥፍቼም አይደለም። ገብቶሃል አባባሌ? አንዱን አስተማሪ የሆነ ነገር ካደረገው ስብሰባ ላይ አነሳለሁ። አንዱ መምህር
አርፍዳ መጣች። እሺ ከአዲስ አበባ ነው የምትመላለሰው እና አርፍዳ መጣ። ስብሰባ ላይ ነን። ስብሰባ ነው። ውጭ ተባለች። ገብታ ቁጭ ካለች በኋላ ለምን አረፈድሽ ማለት መጠየቅ ይቻላል አይደል? ተማሪህን እንኳን እንደዛ በማትለው ደረጃ ውጭ ሳታይት ሲባል መጠየቅ ነበረባት። ኬዟ ልጅ ታሞባት ሊሆን ይችላል፣ አውቶቡስ አታም ሊሆን ይችላል የመጣችበት አይደለ? ለምን እንደዚህ ያደረክ? ወይ ቢሮ በስነ ስርዓቱ በኋላ ከገባች በኋላ ብትጠይቃት ተማሪን እኮ እንደዚህ እንኳን ብያላት ስለው ተረተብኝ። የሆነ ተረት በማላውቀው ቋንቋ ማለት ተርጉምልኝ ስለው አልተረጎምም አለ። እንግዲህ አይቆጨኝም፣ የማላውቀው ቋንቋ ነው፣ ምን እንዳልከኝ ስለማይገባኝ አይቆጨኝም ብያል። ከዛ ተጠባመድን። አሁን ግን ወዳጄ ነው። እኔ ጭኝ የሚባል ነገር አላውቅም። ይህንን አታንሳብኝ አልኩም። ለዛ ነው ግን ሌሎቹ ይማሩበታል። ልክ ነው። እንዲህ አይነት ነገር በጣም ብዙ ነው። በጣም በእኔ እንትን ማለት ከሰው ጋር ማለት ስማማበት ጨዋታ አዋቂ በአይቤክስ ሚዲያ። እንጀራ የበላኸው ለመጨረሻ ጊዜ 60 ቤቶች ውስጥ ነው አይደል? 69 ወይ 68 ከእድገት በህብረት መልስ። ከእድገት በህብረት መልስ ማለት እንደው ምን አጋጥሞ ነው? እዛ እናደዱኝ የሆነ ነገር እንትን ብዬ የማይሆን ነገር። በጣም ወዳት ልጅ አለች አይደለም። ይሄ ፍቅረኛ እኛ እኮ አመት ይፈጅብናል እኮ አብርሃም ሆነ ለመጠየቅ እንደናንተ አይደለም። ፍቅረኛ አይደለችም እንደናንተ አይደለም። ደስ ይላል። የሆነ ሰው ከአዲስ አበባ መጣ። ከሻንጣ ውስጥ 50 ብር ይወስድባታል ይመስለኛል። እሺ እሷም ትጠቀመው በእኔ ቁልፍ ነው። የሻንጣ ቁልፍ የላትም። ገብቷል። ያኔ ደግሞ እሷ ስትመጣ መንገድ ላይ ተገናኘን። አዲሾው የሚባል ከተማ አለ። አዲሾው ተገናኘን በባስ ውስጥ። ዛሬ መምጫቸው ነው ብለን ሙላቱ ንጉሴ የሚባል የባህል ሚኒስቴር አዲስ አበባ ባህልና ማስታወቂያ ሚኒስቴር ነበር። ከእሱ ጋር አየናቸው። እንመጣለን ሂዱ ናቸው። እነሱ በባስ ሄዱ። እኛ ቀስ ብለን ሄድን። ዘመቻ ጣቢያው ወረድን። አልፈን ከተማ ወረድን። በእግር ስንመጣ እነሱ ወደ ከተማ እየሄዱ ናቸው። እኛ ርቦናል። በዛን ሰዓት ልክ ምግብ ሊያልቅ ሲል ምግብ ተቀበልን። ቁጭ አልን። እዛ እንትን እያለን እየበላን ያለን። ከዛ ፊሽካ ተነፋ። ከዛው ተነቃነቅንም እኛ። እንዲያውም የሆነ ዝም ብለህ ካርታ የምትጫወተው ነገር አለ። አብረን የተጫወትን። ከዛ አልተነቃነቅንም። ፊሽካ ተነፋና ስብሰባ ተባለ። ካርታ የበላነውን እንቆጥራለን። የናሱ ከኋላ በመስኮት ሁሉም ያይናል። ምንድን ነው? ስብሰባ ገባን። ንጋቷ ትባላለች። የንጋቷ 50 ብር ጠፍቷል ተባለ ስብሰባው ላይ። ማን ትጠረጥር ያለሽ? አሰፋን። የሆነ ነገር ብልጭ ሲልብህ ነው የሚታየኝ። ይህ እንዲያውም እኮ ኬክ ይዤ ልመጣለሁ ብላኝ ይዛልኝ መታለች። ኬክ እወዳለሁ ከድሮ። ይዛልኝ ሁሉ መታለች። ልብኛውን ተነትቼ ስል የሆነ ዘበኛ ጠባቂ ያለ ጦር መሳሪያ ያዘው። እሱ ደግሞ እንደዚህ ያደርግና ሙላቱ ዘበኛው ጠመንጃ ያዘው። በጣም ደፋር ግጥም አደረገበት። ከዛ ሲያጥለን ወጣት ስንመለስ የሙላቷን የንጋቷን ገንዘብ ወስደንባታል። ምን ትሆኚ እያልናት ማብቸቅ ጀመር። ከዛ በኋላ ወጥተን እንትን ስንጠጣ ሁለት የተኮስ እንትን ወደ ላይ በለው እያለ ተኮስ ቀጥል እያለው ገባን። እንደዛ ላይ ገባን። ቀማስበው በጣም ወዳት ልጅ ማለት በቃ የምታሳዝነኝ ከኛ ጋር ምትጫወት ምን ምትል ማን ይወሰደባት? እኔ ማን ወሰደባት የሚል ደግሞ እያናደደኝ ነው ያለው። 50 ብር ያኔ ቀላል ነገር እንዳይመስልህ። አሁን እኛ ከሄድን በኋላ ተስፈኞች አሉ፣ ሳህን የሚያጥቡ ምን የሚያጥቡ እዛ የሚኖሩ ትንሽ ልጆች ለካ አይተው ነግረዋታል ማን እንደወሰደባት። ስሙን አላነሳም። የወሰደባትን አውቀዋል። ፈርተውት ትልቁ ከመጣም በኋላ ታክሲ ውስጥ ተገናኘን። ሰላም አልኳት። ይሄ ነው ጨጓራ ግን ያዘኝ። ከዛ ጊዜ ጀምሮ ጨጓራ ያዘኝ። ኬክ መውደዱ የመጣው መጀመሪያም ኬክ መውደዱ ነበር። ኬክ ማማ የማይወድ የለም። አዲስ አበባ ሄደን ፒሩ ምናምን ኬክ ነው የሚበላው።
ከዛ በኋላ ግን ልክ እንደ ቋሚ ምግብ መጠቀም ጀመርክ? ምግብ በቃ መጠቀም ጀመርክ። ዳቦና እሱን መብላት ጀመርክ። እንጀራ አቁሜ ይሄ ነው እንትን በቃ። እና ምን ያህል ዓመት ሆነ ማለት ነው? እንደው ከ40 ዓመት በላይ ነው። እንጀራ ቀምሳት? እንደው ቀይ ወጥ ምናምን አያምርህ? አያምረኝ። ዶሮ በጣም ዶሮ ትበላለህ። አሁን ግን አያምረኝ፣ በቃ አስጠላኝ። ጥሬ ስጋስ? ጥሬ ስጋማ 14 ዓመት በላን። ወንደላጤ በነበርኩበት ሰዓት ዶዶላ የሚባል ቦታ አለ። እሺ። እዛ በ30 ብር ነው ወር ሙሉ የምትቀለበው። ትልቅ ሆቴል አለ፣ ልማት ሆቴል የሚባል ሜኑ ይለጥፍልሃል። ጣሊያን ቤት የሰሩ ናቸው ሰውየው። ሜኑ ይለጥፋል። ጠዋት ኦምሌት፣ እንቁላል ፍርፍር፣ እንቁላል ቁጭ እንኳን ያየሁት ያኔ ነው። እንደዚህ ታውቀዋለህ? ራሱ እንቁላል ቁጭ ትበላለህ። ምሳ ሰዓት የዶሮ አሮስቶ፣ የበግ አሮስቶ፣ የበሬ አሮስቶ ምናምን። ስንት ብር እንደምትከፍል ታውቃለህ? 30 ብር ነው በወር የምትከፍለው። ዛሬ በ30 ብር ቁርስህን ትበላለህ። ልመጣልህ ነበር። እንደገና ደግሞ ሆቴል አለ፣ እንትን ቤርጎ አለ። ቤርጎ ውስጥ ደግሞ እዛ ነው የምኖረው። 30 ብር ነው በየቀኑ አንሶላታ፣ በየ3 ቀኑ አንሶላ እየታጠበልህ። ይሄ ጣውላ ነው እንደዚህ አይነት በሰም እየተወለወለ ነው። 30 ብር ነው። ከዛ አስተማሪዎች ናቸው ኮንትራት። ሌላው ሰው ደግሞ ገብቶ የሚበላ የሚስተናገድ አለ፣ ከፍሎ የሚበላ አይደለ? ሽሮ ሰለች እንትን ስጋ ሰለቸን ብሎ ሽሮ ቤት ገቡብኝ። በቃ እኔ ብቻ ነበርኩ የጣልኩ በላው። ከዛ ይሁንታ ያገኛል፣ ለምን ለእኔ ብቻ ይሰቃያሉ ብዬ ሉካንዳ ቤት ደግሞ ገባሁ። እዛ ቅቅል አለ፣ የምትፈልገው ቁርጥ አለ። ሩብ ኪሎ 250 ነው። ሁለት ቁርጥ ማለት 250 ማለት 2 ብር ከ50 ሩብ ኪሎ በቂ ነው። ከዚህ በላይ አልበላም ብዬ። እናንተ የበላችሁትን ነው የምንከፍለው። እናንተ እኛ የበላነውን እኮ እናንተ የምትከፍሉት 250። እሱን 14 ዓመት ነው የበላሁት። የምርህን ነው? አዎ። ያለማቋረጥ እና 14 ዓመት። ከዛ በኋላ ያገባኋት ባለቤቴ መጣ። በደንብ ሊደራጅ ወደ ሌላ ገባሁ፣ ወደ ሩዝ ገባሁ። ልክ አሁን አዲስ አበባ ስትመጣ ከክሬም ኬክ ውጭ በቃ ክሬም ኬክ እና አልፎ አልፎ ዱለት አለ አይደል? ዱለት እበላለሁ። ከዛ እንቁላል። እነኝህ ከሶስት ውጭ ምን ልበላ እችላለሁ? አትክልት አልበላ፣ ፍራፍሬ አልበላ፣ ውሃ አልጠጣ። እንደው በዛው ካነሳው አይቀር ከባለቤት ጋር እንዴት ተዋወቀ? ተቀጥሬ አስተማሪነት ሄድኩኝ ሃይስኩል። እንግዲህ በ71 ነው ባሌ የገባሁት። እንደገባው እዛው ኮተቤ ስልጠና ላይ የማውቀው ጓደኛ አንድ ክላስ ያለን ዶዶላ አገኘሁት። እሱ ይዞኝ ሄደው ደግሞ የባለቤቴ ወንድም ቤት ነው የሚኖረው፣ እዛ ነው። እኔ ደግሞ ልማት ሆቴል ነው ኮንትራት ይዤ የነበረው። እዛ ተዋወቅን ከሷ ጋራ። ከዛ ጀምሮ 8 ዓመት በገርል ፍሬንድነት እና በቦይ ፍሬንድነት አብረን ኖርን። ከዛ በኋላ ነው የተጋባነው። አብረን ኖርን ማለት ነው። በጣም ደስ ይላል። እንዴት ነው እስቲ ወደዚህ አሁን ወደ ፊልም ሙያው ጋሻሴ እንዴት ነው የገባው? እኔ እንግዲህ ፊልም ስሰራ ምናልባት ያው የቲያትር ትንሽዬ ወደ ፊልም የተቀየረ በቪዲዮ ካሜራ የተቀረጸ ነበረን ባሌ ላይ። ቲያትር ነው ግን እንደ ፊልምም የሚሆን በኢትዮጵያና በኤርትራ ጦርነት። ከዛ በኋላ ወደ ፊልም የገባሁት ከማስታወቂያ በኋላ። ማስታወቂያ አበሻ ቢራ፣ አበሻ ሲሚንቶ ምናምን ከሰራ በኋላ ፊልም እንድሰራ ጠየቁኝ። እሺ ብዬ ኮረሶኝ ነው። የመጀመሪያው የትኛው እንደሆነ ላላስታውስ እችላለሁ ቅደም ተከተሉን። አንዱ የነገና አልወልድም የሚል ፊልም ነበር፣ ተስፋዬ ኢማም የሰራው። እዛ ላይ መፈክር ሳሰማ ነበር። እንደዚህ ዲያሎጉን ታስታውሰዋል? አባ መፈክር ብቻ ነው እኮ የመፈክሩ ዲያሎግ። እናሸንፋለን እናሸንፋለን ነው የአባ እንትን መፈክር አለ አይደለ? እሱን ስናደርግ ሳየው ግን የለም እጄ እንኳን የለም እንኳን ፊቴ የመፈክሩ። ቀጥሎ ሌላውም እንደዚሁ ሌላውን ያደረግኩት የለም። ደግሞ የእንትና ሮቦት ፕሮሞሽን የሰራው እንትን ነበር፣ ጋጋ ያለበት ፍቃዱ ተክለማርያም የሚሰራበት። እዛ ላይም ጋጋ ከኔ ጓደኛ ጋር የሚጣላው አለ። ይሄኛው ሲለክፈው እየጠጣን ጋጋ መጥቶ ይጥለዋል። የኔን ጓደኛ ማለት ነው። ምንም ትንሽ ነው የምናገረው ይመስለኛል፣ ተው እንጂ ምናምን ነገር የሚል ስጠብቅ
ሳየው አሁንም በሚቀጥለው ሁሉ የኔም የለም ሄጄ ለምንድን ነው እኔ እናንተ ስለምንተዋወቅ ነው እኔን ንቀህ ያወጣኸኝ አልኩት። ኃይሉ ከበደን የሮቦት ፕሮሞሽን ኃላፊ የባሌ ላይ ቲያትር የሰራ ነው ቃል ኪዳንን አንዱ ከሱ ጋር አለ እሱና ሌሎችም አሉ። ጠራው ዳይሬክተሩ ለምንድን ነው ያወጣኸው ነበሩበት እንዴ ለምን አወጣኸው አለው። ጓደኛዬ የሆነውና ከጋጋጋ የሚጣላው በእድሜ አንመጣጠን በእድሜ ስለማትመጣጠኑ ለዛ ነው የሚቀየር ነው። ትክክል አድርገሃል ቆንጆ ነው ለኔ ብትነግረኝ ከምሸማቀቅ ለሰው ማውራት እንደዚህ ፊልም ላይ ማውራ የለህበትም ብትለኝ ምን ነበር ብዬ ባለሽ ገንዘቤን ክፈለኝ ብዬ ኃይሉ ጓደኛዬ የነበረ ነው ባሌ ላይ ነበር። በቃ ከዛ በኋላ እንትን ላይ አስገባችን ቁራኛዬ ላይ ቄሶኜ በደንብ ሰራው። ከዛ በኋላ እነ ያበም አሉ በጣም ተኝቼ እንደልሞት የደረሰ ምናምን በደንብ አስተውሳለሁ። ያብ ላይ ቃሉ ብቻ ነው እንትን የሚያደርገው እሱን ሰራው። ከዛ በኋላ ነው የወጣሁት። አሪፍ። በቅርቡ እንደውም እንግዱ የተሰኘ ቆንጆ ፊልም ላይ ቆንጆ ትወና ቆንጆ ፕሮዳክሽን ያየሁበት ፊልም ላይ አንተም ነግሰህ ነበር እዛ ላይ። የኔ ጥሩ ነው ከሌላው ይበልጣል ብዬ አልገምትም። የልጁ ስራ ግን የሚደነቅ በጣም እኮ ካስት ኤጀንት ማናጀር አለ አይደል ፕሮዳክሽን ማናጀር እንደዛ የመሰለኝ ነው። ሲሰራም አላየሁትም ከኔ ጋር አብሮ የሚሰራው ሲን ስላልነበረው በካስት ኤጀንትነት ነው እንትን ያልኩት እና የምርቃቱ ላይ ቁጭ ብዬ ከሰንዳፋ እንግዲህ 3ኛ ምርቃት ስገኝ ነው። ሌሎቹ ቁራኛዬ ላይ ዶክተር ሞገስ ቤት ነው ያደርኩት ይዞኝ ሄዶ ሀረግም እንጃ ጨርሼ ይሁን ምንም በጊዜ ይሁን አላቅም እንዴት እንደሄድኩ የት እንዳደርኩትም አላቅም። ኃይሌ ጋርመንት ኮንዶሚኒየም ነበረኝ እዛም አድሬ ሊሆን ይችላል። ይሄኛው ግን ወስኜ ነው በቃ ቶሎ አይቼ ተወሰነውን አይቼ ሰንዳፋ እመለሳለሁ ብዬ ነበር። ቢያንስ እስከ 2:30 ድረስ መኪና አገኛለሁ ለመሄድ ግን አልቻልኩም። በቃ መጨረስ አለብኝ ብዬ ጨርሼ እንትን አደረኩ። በጣም ምርጥ ልጅ ነው። በቃ ልጁ የሚገኝ ልጅ አይደለም። አሰራሩ ራሱ አይተዋል እንዴ? በጣም መፍረድ አልችልም። በጣም ምርጥ ፊልም። ለዛም ነው ያነሳሁት። በአይቤክስ ሚዲያ ግን ያቺ የኬኳና የጣፋጭ መውደዱ ጉዳይ ጤና ላይ እክል አልፈጠረብህም? እንዲያውም እስከዛሬ ድረስ ያኖረኝ እሱ ነው። ምንም አይነት በሽታ የለም? ምንም በሽታ የለብኝ። ደስ ይላል። ጣፋጭ ነገር አታብዙ ምናምን አታብዙ ነው የሚለው። አሁን ክሬም ኬክ እኮ ነው እየበላሁ። ክሬሟን ራሱ በላታለሁ። ምን ሆንኩ እኔ? እንትኑን ብሉ ማለቴ አይደለም ለሌሎቹ፣ ግን ለእኔ የተስማማኝ ነው። በአይቤክስ ሚዲያ ምን ያህል ቲያትሮችን ጽፈሃል? እኔ በቲያትር ደረጃ የመጀመሪያው የታጋይ መነጽር የሚል 70 ዓመተ ምህረት ዩኒቨርሲቲ እያለሁ ነው የጻፍኩት። ገባ ከዛ ጀምሮ ወደ 22 ቲያትር። የታጋይ መነጽር ርዕሱ በጣም ነው የሚገርመው። ማለት ምን ላይ ያተኮረ? የታጋይ መነጽር በኢህአፓና በደርግ ላይ። ኢህአፓ በርዕዮተ ዓለም ይታገላል፣ እነኛ በጠመንጃ ይታገላሉ። ኋላ አወዣ ብሬ ነው የሚባለው ያኛው ባለጠመንጃው እንዲያሸንፍ ያደረግኩት ነው። ያኔ ሳንሱር አለ። ሳንሱር ላይ አልፎ ከፍተኛ 13 እንግሊሽ ስታንፎርድ ስኩል ጋር እዛ ኃይለኛ ድንኳን ተተክሎ ህዝብ በሙሉ እንዲያዩ የተደረገ እንትን ነው። እነኛ ከእስር ቤት ወጥተው ነው እኔ እንዲለማመዱ አድርጌ በአጃቢ እየመጡ ይለማመዳሉ። ከዛ ከታየ በኋላ ሂድ ወደ ቤታችሁ አሏቸው። እንዲፈቱ ያደረጓል። ግን ለማንም አላደላ። ያኔ እኮ ማድላት ግድ ነው። በጠመንጃ ካሸነፈ አዳላሁ ማለት ነው። ገብተዋል። እንደዚህ ያደረጉት ያዳላሁት ለባለ ጠመንጃው ነው። ወደ እውነታው ያመዘንከው? ወደ እውነታው አመዝኛ እኛም እንዲታገሉ አድርጌያለሁ። መጨረሻ ላይ ግን ያው ተፈታውን በጠመንጃ አይደል? በጠመንጃ እንዲፈታ አደረኩ። ደስ ያለኝ ግን ተመልሶ እስር ቤት አለመታሰራቸው። ከጃል ሜዳ እየመጡ ነበረ የሚለማመዱት 15 ቀን። ይሄ ደስ ይላል አይደለ? በጣም እኔ በህይወቴ ደስ የሚለኝ ይሄንና ሌላ ደግሞ በኢሰፓ አባልነት የታሰሩ ነበሩ ባሌ ላይ። እሺ እስር ቤት ነው ያሉት። መጨረሻ ላይ ኢህአዴግ እንደመጣ ነው የጫካ ፍርድ የሚባል ነገር ነበር። በዛን ሰዓት በሙሉ አዳራ እንትን ነው ውጪ
እንደ ስቴዲየም አይነት ነገር አለ፣ የመሰብሰቢያ ነገር እዛ ላይ በሙሉ አሉ። እነሱ ተሰልፈው ቆመዋል። ከእስር ቤት ወጥተው በእነሱ ላይ ችግር ትናገራለህ። እንዲህ አድርገውኛል። የህዝብ ድምፅ ተጠብቆ እዛው ሊረሸኑ ነው። ጫካ ፍርድ የሚባለው ፍርድ ነበረ። አሁን ካድሬዎቹ ተሰብስበዋል። እንደዚህ ባለስልጣኖቹ እንዲሁም አባዱላ አለበት ተብያለሁ። አሁን በቅርቡ የሚያውቀው ሰው ከሱ ጋር ይሰራ የነበረ አንድ እኮ አባዱላ ነው አለኝ። ነው ላመሰግነው ይገባኛል። ምክንያቱም እኔንም እዛው ሊቀላቅለኝ ይችል ነበር አይደለም እንደ ሌሎቹ ቢሆን ትኩረታቸው እነሱን ማጥቃት ቢሆን ኖሮ በዛን ሰዓት እኔንም አብሮ ጨምሬ ነበር። እያንዳንዱ እየተነሳ እነሱን ማውገዝ እያንዳንዱ እየተነሳ እነዚህ ሰዎች መሆን ያለበት በፍርድ ቤት ትእዛዝ አይደለም ተመርምሮ አቃቤ ምናምን ሆኖ እነሱን ጠበቃ ቀጥረው ተከራክረው ነው እንጂ ጫካ ፍርድ እዛ ላይ ህዝብ ገደሉ ብሎ መገደል አለበት። እዛው ነው የሚነበብልህ ታሪክ ይገለጥና እንደዚህ ህዝብ በተነሳው እያንዳንዱ እዛ ውስጥ እኮ አለ። አንዱ የህዝብ ደህንነት ነው። ሌሎቹ በሙሉ አመልጠው ወደ ኬንያ ሄደዋል። እሱ መሄድ አቅቶት ወይም ቀድሞ ሄደውበት ነው እዛ የሚያጋልጠው። ዶክመንት ያውቃል፣ ምን ያውቃል። በሙሉ ህዝቡ ሲናገሩ ያጨበጭብላቸዋል። ምናል እነኚህ ተሸማቀው ነው ያሉት። እኔ በሞትም ለሞት አልኩኝና እጄን አወጣሁ። ማይክ ተሰጠኝ። ስቴጅ ላይ ነው ወጣሁት። እዛው ከህዝብ ውስጥ አይደለም የተናገሩት። እነሱ አጠገቡኝ የኃይለ ሥላሴን መንግስት ደርግ እንዲህ አድርገዋል እያለ ፍርድ ቤትም ሳያቀርባቸው ረሸናቸው። እናንተ ደግሞ አሁን መታችሁ የደርግን መንግስት ደግሞ እንዲህ አድርገዋል ብላችሁ ልትረሽኗቸው ነው። ነገ ጠዋት እኮ እናንተም እንደዚህ አድርገዋል ልትረሸኑ ነው። መሆን ያለበት ፍርድ ቤት ይቀርባሉ። ጥፋታቸው ተነግሯቸው እነኛም ተከራክረው ፍርድ ቤት ሲወስንባቸው ነው ሞትም ይሁን ምንም ይሁን እንትን የሚያደርገው። ዛሬ እዚህ ውስጥ ያሉት በሙሉ ኢሰፓ ውስጥ የገቡት በሙሉ አንዱ እኮ አዲስ አበባ ትምህርት ሚኒስቴር ተዛውሮ በጉልበት ነው አመተውት ባሌ ሮት ዓለም ኃላፊ ያደረጉት። አንዱ የኔ ዲሬክተር የነበረ እንዲያውም ከኔ ጋር ጸበኛ የነበረ ነው፣ ግን ቂም የለውም እኔም ቂም የለኝም። ዛሬ ተሰዳድበን ነገ ጠዋት ሰላም የሚለኝ ሰው ነው። ቤቱ ብትገቡ እኮ ጠረጴዛና ወንበር የሌለው ሰው ነው። በምንም ተአምር ይሄ ሰውዬ ስለ ሙስና የማያስብ ሰው ነው በደንብ ስለማውቀው። ሌሎቹም እንደዚሁ ናቸው። ከፈለጋችሁ በፍርድ ቤት ክሰሷቸው፣ ፍርድ ቤት ያጣራ፣ ተነጋግረው በህጉ መሰረት እንደ ጥፋታቸው ፍርዳቸውን ይቀጡ እንጂ በጫካ ፍርድ ስንት ቂመኛ አለ፣ ስንት ነገር አለ። እዚህ ህዝብ በተናገረ ነው እንደ እንትን የምትሏቸው ትራሽኖች የምትፈልጓቸው አልኩ። ህዝቡ መልሶ ወደ እኔ ጭብጨባ ያኔም ነበር። ጭብጨባ ምን ጊዜ የማይቀርም ወደፊትም አይቀርም። እንዴት ደስ እንዳለኝ አትጠይቅም። እንግዲህ አባዱላ ነው ብሎኛል። ያኔ እንደዚህ ወፍራም አልነበረም። ሂድ ወደ ቤታቸው አላቸው። ፈታቸው ማለት ነፃ ለቀቃቸው። እየመጡ እነሱ ገና ከስቴጅ አልወረድኩም እያቀፉ ከዚህ በላይ የሚያረካ ነገር አለ? እውነት ነው። ይረሸኑ የነበሩት ያለግን እውነት ነው። ከረሸንካቸው በኋላ ከሬ እኮ እንደዚህ ነበር፣ ከሬ እኮ እንደዚህ ነበር፣ ተንኮል እንደዚህ አድርገዋት ብትባል ጸጥታ አይተርፋል። ልክ ነው እንዴ ጋሻ። ሳይቀርም ደግሞ ሰው የዘራውን ነው የሚያጭደው። የእነሱ መጣ ነገር እንደዛ ነበር የሚሆነው። የዘራውን ነው የሚያጭደውና ይሄ ደስ ይለኛል። ተዋዛዋቂ በአይቤክስ ሚዲያ። እንደው እስኪ ስለ ደርግ የሆነ ነገር አለ በታሪክ ውስጥ አንተ እኔ ጫውተኝ ነገር? አዎ እኔ በደርግ ጊዜ በያፓ ውስጥ የለሁበት። እሺ ምንም አይነት አደረጃጀት እንዲያውም ሰፓ ውስጥ ሊያስገቡኝ እኔ መምህር ነኝ ብያለሁ። የጥናት ክበብ አለ። ከዛ በኋላ ከጥናት ክበብ በኋላ አባል ይመለምሉሃል፣ አባል ትሆናል። እኔን ከሁሉም ጋራ በወረዳ ደረጃ አውራጃ ነው ያን የሚባለው። ከአውራጃ ገንዘብ ሚኒስቴር፣ ከአውራጃ ጤና ጥበቃ፣ ከአውራጃ ትምህርት ሚኒስቴር ምናምን ጋራ ነው ጥናት የማደርገው። እና እንደ ጊዜ እንዲያው እንትን እያለኝ ነው። እኔ መሆን አልፈልግም። ለምን የአፍሪካ ፖለቲክስን አልወደውም። በግልጽ ነው የምነግርህ። ገባህ? አፍሪካውያኖች በሙሉ ድሆች ስለሆኑ ስልጣን ካገኙ በኋላ ወደ ሀሳባቸው
ለራሳቸው ማበልጸግ ነው የሚል አንድ ደምሴ ቱፋ የሚባል 7ኛ ክፍል አስተማሪ ነግሮኛል። አንብቤያለሁ፣ ብዙ ማነባለሁ እና ፖለቲካ ውስጥ መግባት አልፈልግም። እንዲሁ እንደየጨነቀኝ እያለኝ አሁን መንግስቱ ኃይለማርያም ወደ መጨረሻው አካባቢ ነፃ ገበያ በሚያውጅበት ሰዓት የእሱን ንግግሩ 2 ሰዓት የፈጀ ንግግር ነው። ሁሉም በየመስሪያ ቤቱ ስራውን አቁሞ ሁሉም የሚያዳምጥበት ስልጣን ይለቃል ተብሎ ባለበት ሰዓት ነው። እሱ በሰርቶ አደር ጋዜጣ ይመጣል ለውይይት። እሱን ነው የምትወያየው። አርብ ዕለት ተወያየን። አርብ ነው እኛ ስላልጨረስን እንትን ብለን ተወያይተንና አንበህ እኮ አትጨርሶም ስላልጨረስን ቅዳሜ ዕለት መተን እንትን እንበል አለ። ለአርቡም ግድ ሆኖብኝ ነው። እንደገና ቅዳሜ ልመጣ አልመጣም አልኩት። ትመጣለህ አለኝ ቁጥር ኮሚቴ ኃላፊ። አልመጣም። ስማ ትመጣለህ፣ እንዲያውም እንገር አረግ ከአሁን በኋላ እናንተ ውይይት ላይም አልገኝም፣ የምታደርገው ነው ያለው አልኩት። አልተገኘሁም። ቀረው አልጠየቁኝም። ስራ ከሄድኩ በኋላ በማላውቀው ምክንያት 1 ወር ከ10 ቀን አስረውኛል። ገባ አላውቀውም ምክንያት 1 ወር ከ10 የታሰርኩበት ግን ቲያትር ስለምሰራ እንደሆነ እንደገና ከሰው ደግሞ እኔን ሊያስፈርዱብኝ ፍርድ ሸንጎ ሁሉ አቅርበውኛል። እኔ 02 ቀበሌ ነው የምኖረው። 02 ቀበሌ እየኖር የ01 ቀበሌ ወጣቶች ማህበር ሊቀመንበር አድርገውኛል። መጨረሻ ላይ አንዱ ተነሳና ለምን 02 ቀበሌ ውስጥ ቤት አይሰጠውም አለ። አለ ከፍተኛው ሊቀመንበር። በቃ እንደሱ እናደርጋለን አለ። እጄን አወጣሁ። ምንድን ነው አለ። ይሄ እኮ ጉቦ ነው አልኩት። እኔ ቤት ቀይርልኝ ምናምን አልኩ። ቤት ስጠኝ አላልኩ። እኔ 02 ነው 01 ቀበሌ ነው እየኖርኩ ያለሁት። እዛው ነው መኖር ነው የምፈልገው። አንተ አሁን ከ02 ቀበሌ ቤት ሰጥተኸኝ ነገ ጠዋት ጉቦ ነው ብለህ ችግር ቢመጣስ? ይኸው እንድታቁሉ ይፈልጋል ወጣቶች በሙሉ አልኳቸው። አያገባህም፣ በቃ እኛ እንሰጠዋለን አሉ። አሁን በእኔ ስም የሚቀጥለው መጡና ይሄ ቤት ትምህርት ቤት መሄጃ ላይ ነው፣ ይሄ ቤት ያንተ ቤት ነው። በስንተኛው ጊዜ ምን መጣ መሰለህ? አንድ መምህር ነበረች፣ ወጣት ማህበር ውስጥ ያለች ማለት ነው። አትገኝም ስብሰባ ላይ። ሁሌ ኮምፕሌን ያደርጋሉ፣ ሁሌ እኔ ጋር ይከሳሉ። እሷ አልተገኘችም፣ ሌሎችም ወንዶችም አሉ አልተገኙልም ይሉኛል። ተዋቸው፣ አስተማሪዎች ናቸው፣ እነሱ ቢያስተምሯቸው ነው የሚሻለው። ገባ እና ይህን እንትን አትበሏቸው እላቸዋለሁ። 01 ቀበሌ ይኸው እየታሰሩ ስንቱ አስተማሪ ሲታሰር እነሱ ለምን አይታሰሩም? አሉ። አላስርም፣ አስተማሪ ቀርቶ ተማሪ አላስርም የፈለገ ቢሆን። እና እነሱም በማስተማር ይጠቅሟቸዋል፣ አታዋክቧቸው፣ ስራቸውን እዛ ቢሰሩ ይሻላል እያልኩ እየሸፈንኩላቸው ነው ያለው። እና ሁሌ ኮምፕሌን አልቻልኩም። ጠርቼ ጠየኳቸው። አሴ ለምንድን ነው የማታጠም? ከ30 ዓመት በላይ ነን፣ ለምን አታስወጣንም አሉ። እኔም 30 ዓመት አልፎኛል፣ በግልጽ እንገራቸው ግዴታ ሆኖ ነው። እና እስቲ ሞክራለሁ ስል አይሆንም አሉኝ። አውራጃው ስናገር አሁን ምን ዘዴ ፈጠርኩ መሰለህ? አሁን እናንተ መውጣት የምትችሉት በዲሲፕሊን ተባረዋል ብትባሉ ትፈልጋላችሁ? እንዴ ተገኝቶ ነው እንደምን ይቀርብናል አሉኝ። 2 ወንዶችና 1 ሴት በዲሲፕሊን ምክንያት ከወጣቱ ማህበር ተባረዋል ብዬ ሰጠኋቸው። ተገላገሉ። አንተ በጣም አንዳንድ ጊዜ አጋጣሚውን ነው መጥፎ ነው አጋጣሚዎች አሉ። ስኮላርሽፕ አይመጣላትም ሴቷ በወጣት በምናምን ብቻ በስኮላርሽፕ መጣና ድጋፍ ጻፍልኝ አለች በሳምንቱ። ምን ብዬ ነው መጽፍልሽ አልኳት። ትናንትና በዲሲፕሊን የተባረረች የወጣት ማህበር አባል ነበረች፣ በዲሲፕሊን ተባራለች ብዬ ነው ምጽፍልሽ እንጂ እንዲህ አድርጋለች ብሎ ነገር ልጽፍልሽ አልችልም አልኳት። ባሏ ቀበሌ ውስጥ ምክትል ሊቀመንበር ነው እና ፈለገኝ። አላደርገውም፣ አይሆንም፣ አኮረፈኝ። ኦኬ አልኩ። እኔ መዋሸት አልወድም፣ እኔ ማጭበርበር አልወድም፣ እኔ ጉቦ መስጠት ጉቦ መቀበል አልወድም። አላደርገውም። ፉርሾ ነበር። አሁንም ያ ባህሪ አብረዋል አለ ትጠራጠር። አሁንም ቢሆን እንደዛ በመብቴ እኔ ድሮም ሞቶ የሰው ነገር እንዲነካ አልፈልግም። ማንም የማንም መብት እንዲነካ አልፈልግም። በራሴ ከመጡ
መጫወጫው አይደለም። እዛም የሚፈለገው ቦታ ሄጄ ነው ማመለክ። በአይቤክስ ሚዲያ በፊት ካስተማርካቸው ተማሪዎች ጋሻሴ አሁን ላይ ትልቅ ፖዚሽን ላይ ያሉ ሰዎች ያጋጥመዋል ወይ ደግሞ በመንገድም ወይ በሆነ ቦታ ላይ እንደው በንግድ ዓለም ቾምቤስዩ የሚባል አለ። አሁን ትራክተር የሚያስመጣ ኮምባይነር የሚያስመጣ ምን የሚል ጂኒየስ ተማሪ አለ። የእሱ እህቶች ደግሞ ጀርመን ምን አሉ ወደ 11 ናቸው። ከየሴክሽኑ ሁሌ እነሱ ነው የሚያሸንፉት። እነሱ ያሉበት ሴክሽን አንደኛ ሁለተኛ ወጣለሁ ብለህ እንዳትጠብቅ እነሱ አሉ። ሌንጮ ባቴ ነው ተማሪ። ብዙ ጊዜ አሁን በሜሴንጀር በምናምን እንገናኛለን። ብዙ ሰዎች አሉ ማለት ነው። በጣም ብዙ አሉ። እንዴት ነው አሁን ሲበሰጭ ወይ ሲከፋ በምንድን ነው የምታልፈው? እኔ በሰው አይከፋኝም፣ በግልጽ ነው የምነግርህ። እኔ አሁን ውሸት ሊሆን ይችላል አይደል? እኔ የሚከፋኝ ነገር የለም። እኔ የሚከፋኝ መጥፎ ነገር መስማት፣ መጥፎ ዜና መስማት ይከፋኛል። በቃ እንቅልፍ አይወስደኝም። ድሮም አልተኛም። እስከ 10 ሰዓት ቁጭ ልል ይችላል። እና ባለቤቴ የምተኛው ለብቻዬ ነው ስለማንብ በምን ስለምን እንዳይረብሻት መብራት እና እንጂ እሷም አታስቀይም። ትቆጣለች፣ ምን ትላለች አይደል? ዝም ካልኩ መልሳ እንታረቃለን። አስቀይሚያት እንኳን ቢሆን የሚከፋኝ ነገር በዚህ ብቻ ካልሆነ በስተቀር በህይወቴ በራሴ እኔ ዛሬ ብቻ ነው መኖር የምፈልገው ለዛሬ እንጂ የሚጸጸተኝም የሚከፋበትም ወቅት በፍጹም የለም። በአይቤክስ ሚዲያ በህይወት ውስጥ ምን ይገርምሃል? ሰው ከሰው በቃ ፍቅር አለ አይደል? ከድሃ የሚበሉ አይገርምም? በወዙ መኖር ሲችል ጉቦ ከድሃ የሚበላ ከሀብታም ብለው ግድ የለም እሱም ብዙም እንትናት ግጥህም አጨርሰው ከድሃ ጉቦ ስትቀበል ምንድን ነው የሚመስል? ይሄ ገርመኛል እስካሁን ድረስ የሚገርመኝ ይሄ ነው። የሚገርም ነው ጋሻሴ። እኔ አሁን ከአንተ ህይወት ውስጥ የተማርኩት ትልቅ ነገር ነው። ሐቀኝነትን፣ ታማኝነትን፣ በወዝ በላብ በልቶ ማደርን በጣም በጣም ብዙ ቁም ነገሮችን ተምሬያለሁ፣ ቀስሜያለሁ ባደረግነው ጨዋታና በድጋሚ እንግዳችን ሆነ ስለመጣ በጨዋታ አዋቂ በአይቤክስ ሚዲያ ቤተሰቦች ስም ከልብ አመሰግናለሁ። እንደው በመጨረሻው ቀረ የምትለው ነገር ካለ ወይ ማመስገን የምትፈልገው ነገር ካለ ድሉ ልስጥ። እኔ እንግዲህ በቀረበት ነገር ትንሽ ልነግር የምፈልገው ምንድን ነው፣ ብዙ ጊዜ አንዳንድ ጊዜ እድለኛ ሰው አለ፣ እድለኛ ያልሆነ ሰው አለ። አሁን 2 ወር የለፋሁበት የአርጎ የሚል መጽሐፍ ለሜጋ ሰጥቼ ቀድ 2500 ብር በልቼ ቆይ ነገ እያሉ ከ10 ዓመት በኋላ እዚህ ሰንዳፋ ከተቀየርኩ በኋላ ስጠይቃቸው ለካ በሌላ ሰው ስም አውጥተውታል። 2500 ቀልድ ወስጃለሁ ብያለሁ። ያንተ ስም ተቀይሮ? አዎ ሌላ ሰው ነው ያወጣው፣ በሌላ ሰው ስም። እንኳን አደረጉት። ሌላ ሰው ክሳት አለኝ፣ አልከስም። እንዲነበብ አይደለም የጻፍኩት፣ እንኳን ተነበበ። እነሱ አረንጓዴ አይኖ ብለው ነው ያወጡት። እኔ ያድርጎን ነው እንትን ያደረጉት። ሁለት እንዲህ አይነት ነገር ያጋጥመኛል ብዙ። አሁን የማልነግርህ በጣም ብዙ። ግን ምንድን ነው አለሁ አይደለም፣ እንደዛ ሞኝ እኮ አለሁ፣ እየኖርኩ ነው ያለሁት አይደለም። ዋናው ህሊናዬን አልሽጥ፣ ህሊናዬን የሚያሸጠኝ ነገር እንዳይደርስብኝ ብቻ ነው ጥሩ። የማመሰግናቸው በቲያትር ሙያ ላይ የመጀመሪያው ግንባር ቀደም እንዲገባ ማስታወቂያም ቢሆን እንዲያደረገኝ ሄኖክ ዘራ ብሩክን በጣም አመሰግነዋለሁ። መጀመሪያ እሱ ወስዶ ምንድነው የሆነ ማስታወቂያ መንገዱን የቀደደልኝ እሱ ነው። ከዛም በኋላ የሚተባበሩኝ እንትና መኮንን ላካ። አሁን ዝም ብዬ ነበር እኔ እየፈራሁ እየቆጠብኩ ነው የምናገረው የነበር። ዝም ብለህ ተቀቀው፣ ምን አስፈራ? የሆነ ነገር ከስክሪፕቱ ውጭ መናገር ያስጀመረኝ እሱ ነው። የሆነ ነገር ገባብኝ፣ እኔም ገባሁለት። ከዛ በኋላ አሁን ስለ ስክሪፕት አይጨንቀኝ። እሱን አመሰግነዋለሁ። ቀና ልብ ይስጣችሁ። ቀና ልብ ሰጥቷችሁ ቀናውን አገኙ። የተባረካችሁ ሁኑ። ያሰባችሁበት ቦታ ድረሱ። ትልቁ ያሰባችሁበት ቦታ በቅንነት ኦኬ፣ በቅንነት በማጭበርበር ሳይሆን እንደ ሌሎቹ ሚዲያዎች በቅንነት ትልቅ ደረጃ ያድርሱ። ሌላ
ብዙ ምርቃት ከካልቸር ውጭ ነኝ እኔ። እሺ ጋሽ ደስ አመሰግናለሁ ያባት። በአይቤክስ ሚዲያ ውድ የአይቤክስ ሚዲያ ቤተሰቦች ይኸው እንግዲህ የዛሬው ጨዋታችን ይህን ይመስል ነበር። በነገራችን ላይ ሰብስክራይብ ማድረግ እንዳይረሳ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ፕሮግራማችን አድማሱ ሰፍቶ ብዙ ቦታ እንዲዳረስልን የእናንተ እገዛ ያስፈልገናልና አደራችሁን ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ፕሮግራም እስከምንገናኝ ይመቻችሁ። በአይቤክስ ሚዲያ